እሺ ሰዎች እቺን ሰሞን በተደጋጋሚ እየሰራሁት ባለው ቪዲዮ ላይ በጣም ብዙ ሰዎች እንደተጠቀማችሁም አንዳንዶቻችሁ ደግሞ ኔጌቲቭሊ ነገሮችን ተረድታችሁ አንዳንድ ነገሮችን እያረጋችሁ እንደሆነ ተመልክቻለሁ። ነገር ግን ዛሬ ያው እኔ እውነታ መናገር ስለምወድ አንዳንድ ጉዳዮች ላይ ዛሬም ስለዛ ጉዳይ ላወራ መጥቻለሁ። ዛሬ የምንነጋገረው ስለ ወሲብ። እንግዲህ በዚህ ጉዳይ ላይ ብዙ ባለትዳሮች በውስጥም እያወሩኝ ይገኛሉ። እንዲሁም ደግሞ እዛው ቪዲዮም ኮሜንቶች ላይ አንዳንድ ቦታዎች ላይ ገብቼ ስመለከት በጣም ብዙዎች በዚህ ጉዳይ የተነሳ ብዙ ነገሮቻቸው እየተበላሹ እንደሆነም አይቻልም። ስለዚህ ዛሬ የምንነጋገረው ወሲብ ስጩ በሚል ሀሳብ። አንዳንዶች እንዴት እንስጥ እና የምትሉ ሰዎች አላችሁ፣ ግን በጣም ብዙዎቻችሁ በተለይ ሴቶች ወቀሳ ቀርቦባቸዋል በወንዶች። ያም ወቀሳ ምንድነው? ከዚህ በፊት ደጋግሜ እንደነገርኳችሁ በፍጹም ልታስደስተኝ አልቻለችም። እኔ የምፈልገው አይነት የእርካታና የደስታ ጥግ አለ፣ እሷ ግን ያን ነገር ተረድታልኝ ልታደርግ አልቻለችም። በዚህም የተነሳ ጥሩ ነገር ላይ አይደለሁም ያለሁት። አንዳንዶች ሁሉ ትዳራቸውን ለመፍታትም እሱ ብቻ አይደለም፣ በነገራችን ላይ በትዳር ውስጥ ወንዶች ሊማርካቸው የሚችሉ አይነት አለባበሶችና የሰውነት እኔ ያው በግልጽ በነገራቸው አይሻልም። ያው እኛ ሀገር ላይ ትንሽ ማለት ምን ብዬ እንደመናገር እንዳለብኝ አላውቅም። መሰልጠን ልበለው አለመሰልጠን ልበለው ጭምትነት ልበለው ግብዝነት ልበለው ባይገባኝም ስለ እንደዚህ አይነት ነገሮች በግልጽ አንስተን ስንነጋገር አንዳንዶች ሼም ይዛችኋል፣ ታፍራላችሁ፣ ይደበራችኋል ምናምንና እኔ ይደበራችሁ አልደበራችሁ እሱ እናንተ ጉዳይ ነው። የምትጠቀሙ ሰዎች ተጠቀሙ። አይታችሁ የምትጎዱ ሰዎች ካላችሁ እንግዲህ ይጎዳችኋል ብዬ እስካላሰብኩኝ ድረስ በቻልኩት አቅም ለእናንተ በሚጠቅም መንገድ ነው ሰራውላችሁ ያለሁትና ሴቶች ወቀሳ ቀርቦባችኋል። ምንድነው ችግራችሁ? ትዳር ውስጥ ያልተስማማችሁን ነገር ለምንድን ነው በግልጽ ማትናገሩት? አይኖ አብዛኞቻችሁ እየተበደላችሁ እንደሆነ አስተውላለሁ። አንዳንዶቻችሁ ባላችሁ ባልነቱን ረስቶት ሌላ ዝም ብሎ ማህበራዊ ህይወት ብቻ የምትኖሩበት አይነት ህይወት እንዳረጋችሁት አንዳንዶቻችሁ ጋር ያረዳሉ። ግን በጣም ብዙ ወንዶች የሚያቀርቡት ወቀሳ ምንድነው? ልታስደስተኝ አልቻለችም፣ ልደሰትባት አልቻልኩም፣ ልማረክባት አልቻልኩም። ስለዚህ ያንን ነገር ብንመካከርበት አሪፍ ነው አትሉ? ብናስተካክለው አስተካከል ያሉባችሁ ነገሮች በነገራችሁ ጥሩ ነው ብላችሁ አታስቡ? ለአብዛኞቻችሁ የለፋችሁበት ትዳራችሁ መፍረስ ምክንያት ከሆኑ ነገሮች መካከል አንደኛው ይሄ ነው፣ በወሲብ አለመጣጣም። ስለዚህ ምንድነው የሚሻለው? መመካከሩ አይሻልም? ምንድነው ማለት ለምንድነው ማታስደስችው? እየበደለሽ ከሆነ እሱ አንቺ ሊበድልበት የቻለበትን ምክንያት ወይ ተነጋገሩ። እስቲ ቁጭ ብላችሁ ምንድነው ችግራችን? መጀመሪያ ወደዚህ ትዳር ስትገቡ በእርግጥ አይ ነው አንዳንዶቻችሁ ተገዳችሁ የገባችሁ እንዳለ አስተውላለሁ። አሁን ወደ ገጠሩ ክፍል ብንሄድ በቤተሰብ የሚዳሩ ሴቶች እንዳሉ አስተውላለሁ። ያለምንም ፍቅር ያለምንም ኢንተረስት ወደ ትዳር ገብተው በዚህ አሰልቺ የሆነ ላይፍ ውስጥ የሚኖሩ ሰዎች እንዳሉ አውቃለሁ። አንዳንዶች ደግሞ በእንደዚህ አይነት መንገድም ገብተው ደግሞ ዛሬ ላይ ተዋደው ጥሩ ኑሮ እየኖሩ ያሉ ሰዎችም እንዳሉ አስተውላለሁ። በዛን ያህል ልክ ደግሞ መጀመሪያ ላይ ተዋደው ይሁን ተገደው ይሁን ባይገባኝም አንዳንዶች ይገቡና በቃ ላይፋቸው ምስቅልቅሉ የሚወጣበት ጊዜ አለ። ስለዚህ ምንድነው መፍትሄው? ለምንድነው ባልሽ ሊደሰት ያልቻለው? ለምንድነው ሌላ ሴት ጋር ሊሄድ የቻለው? ቅምጥ አንቺን ትቶ ሌላ ቅምጥ ያስቀምጠው? አንቺን ትቶ ሌላ ሴት ፍለጋ ሊሄድ የሚችለው ለምንድነው? ደጋግሜ እንደምነግራችሁ አንቺም ሴት ነሽ፣ እዛችም ጋር የሚሄድበት ስፍራ ሴት ነው ያለችው። ምንድነው ሁለታችሁ የሚለያችሁ? ምንድነው እሱ አንቺን ትቶ እሷን እንዲመርጥ የሚያደርገው ነገር ምንድነው? ማለት እሷ ጋር ያገኘውን ኳሊቲ አንቺ ጋር ማግኘት አይችልም? ምን ችግር አለ? አንዳንዶቻችሁ ታፍራላችሁ እንዴ? ባልሽ ነው፣ በግልጽ ተነጋገሩ። ይሄ አንዳንዶች እኔ እኮ ከሚስቴ ጋር እንደዚህ አላወራም ከባሌ ጋር አውሩ። ለምን አታውሩ? ባልሽ አይደለ እንዴ? ሚስትህ ናት እኮ። ከባልሽ ማለት እንዴት ነው? ከባልሽ ጋር ያላወራሽ ታዲያ ከማን ጋር ነው ማለት? ምን ኃጢአት መስሎ ነው የሚሰማችሁ? በትዳር ውስጥ ሆናችሁ ስለዚህ ነገር በግልጽ ስለ ስሜቶቻችሁ በግልጽ አንስቶ መነጋገር ኃጢአት ነው ይመስላችሁ? ምንድነው ቆይ እንዴ? አረ ወገን እየነቃችሁ ማለት የትኛውን አመት ለመጨመር አጭር እድሜ ነው አይደል የምትኖሩት እንዴ? በትዳር ተጣምራችሁ እኮ ቢበዛ 40 50 ዓመት ከዛ በላይ አትኖሩም እኮ ማለት እናንተ ራሱ በ20 ዓመታችሁ እንኳን ብትጋቡ እኮ 50 ዓመት ብትኖሩ እኮ 70 ዓመት ነው። ከዛ በቃ ትሞታላችሁ፣ አለቀ። ወይ ትሞታላችሁ ወይ ትበሰብሳላችሁ፣ እዛው በቃ ታረጃላችሁ። ስለዚህ ያለቻችሁ አጭር ጊዜ ናት፣ ትንሽ ጊዜ ናት። በዚች ትንሽ ጊዜ ላይ
ለምንድን ነው እሱ በግልጽ አማርኛ ትዳራችሁ ውስጥ ይሄን እፈልጋለሁ፣ ይሄን አድርግልኝ፣ ይሄን አድርጊልኝ የተባባላችሁ ማትነጋገሩት ለምንድን ነው? አዎ ምናልባት ልጆቻችሁ መስማት ላይኖርባቸው ይችላል። በዙሪያችሁ ያሉ ሰዎች የእናንተን የግል ጨዋታ፣ በጓዳ ውስጥ ያሉ ጨዋታዎችን ሌሎች ሰዎች መስማት ላይኖርባቸው ይችላል። ግን እናንተ ተነጋገሩ እና በግልጽ አማርኛ ነገሮችን እያወራችሁ በቻላችሁ አቅም የትዳር ህይወታችሁን ለመታደግ ሞክሩ። በጣም ብዙ ወንዶች ነው በነገራችን ላይ የኔዋ አንዱ ያለኝ ልንገራችሁ በግልጽ አማርኛ የኔዋ ይሄ እንዴት ገገማ ናት ነው ያለኝ። በቃ አይኖ እንደዛ ብሎ ለኔ መንገሩ ልክ ላይሆን ይችላል፣ ምክንያቱም ሚስት ናት። ግን ያው ችግር አይደል አንዳንድ ጊዜ ዶክተር ጋር ስትሄዱ የሆነ ነገር ታማችሁ እኮ የታመማችሁን ነገር ይጠይቃችኋል። ምንድነው የቱ ጋር የተሰማክ ምንድነው ችግሩ ሲባል ይነገራል። እንዲህ ቦታ አሞኛል ይባላል። ያሁን የሚስትን ገበና ለሶስተኛ ወገን አሳልፎ መስጠት የሚለው ላይ ብዙ ስለማላምን ነው። ግን እንደዚህ አይነት ችግሮች ሲፈጠሩ ግን አንዳንድ ጊዜ ከማማከር አንፃር ከማከም አንፃር ትዳርን ይደረጋል። ስለዚህ ኖርማል ነገር ነው። ምንድነው እያልኳችሁ ያለሁት በግልጽ ተነጋገሩ። አሁን መግቢያው ላይ በቃ በአጭር ቋንቋ ላይ እንድታዩት አድርጌ ነው የሰራሁላችሁ። ወሲብ ስጪው በቃ ምንም ሌላ እንትን አይደለም የሚያስፈልግ። ወይስ ፍላጎት የላችሁ? ፍላጎት ከሌላችሁ እስቲ በሕክምናም ቼክ ይደረግ። ምናልባት የሚታክም ነገር ካለ ስንፈቶ ሲታለባችሁ ማይነሳሳ ስሜት ካላችሁ እንዴ ትልቅ ነገር ነው። በነገራችን ማዕከል አንዳንዶች የወሲብን ነገር ከትዳር ውጪ ያደርጉትና በቃ የሆነ ዘር ብቻ መቃ አይደለም እንዴ በሁለታችሁ መካከል ደስታን የሚፈጥርላችሁ ነገር ነው። ትዳራችሁ እንዲፈርስም እንዲቀጥል የማድረግ አቅም አለው ወሲብ። እንዴ ሊያብድ ይችላል በሆነ ሰዓት በመሃል። እየጠየኳችሁ ያለሁት ምንድነው ስሜታችሁን ቁጭ ብላችሁ የኔ ባል ምን ችግር አለ? የኔ ባል ምንድነው የምትፈልገው? ምንድነው የሚያስደስትህ? አንተም የኔ ሚስት ምንድነው የምትፈልጊው? ምንድነው የሚያስደስትሽ? ምን አይነት ነገር ትፈልጊያለሽ? እኔ እኮ እንዲህ እወዳለሁ። አብራችሁ ፍቅር በምትሰሩበት ሰዓት ላይ በግልጽ አማርኛ ይሄን ነገር አንስታችሁ አውሩ። ምን ችግር አለ? የሀገሬ ሰው እንኳን ሲተረት እኮ ካለመናገር ደጃዝማችነት ይቀራል አይደለም የሚለው። ተነጋገሩ፣ ንገሪው፣ ይሄንን እንፈልጋለሁ ቢው እኔ ሴት ነኝ፣ አንተ ከኔ ጋር አብረህ ፍቅር በምትሰራበት ሰዓት ላይ ብዙ ደስተኛ አይደለሁኝ። እንደዚህ አይነት ነገሮችን እፈልጋለሁ። መሳም ከፈለግሽ አዎ መሳም እፈልጋለሁ። መታቀፍ ከፈለግሽ መታቀፍ እፈልጋለሁ። ቅድመ ዝግጅት የሚደረጉ ነገሮች ካሉት ጊፍቶች ከሆኑ ወይ ደግሞ ሌሎች የሚያስደስቱሽ ነገሮች ከሆኑ እነዛ ነገሮች ማድረግ የምትፈልጊ ሆነ እነዛ ነገሮች ማድረግ እንድታደርግልኝ እፈልጋለሁ በይ ማለት እሱ ማድረግ እንዳለበት ወንዱ ማድረግ አለበት። ነገርን ካልገባውና ካልተረዳሽ ንገሪውም ችግር አለ። ይሄን እንፈልጋለን። አንተም ብትሆን አንተ የምትፈልገውን ነገር በግልጽ ተነጋገሩ። አንዳንዶች በትዳሮቻችሁ ውስጥ እንደዚህ አይነት ነገሮች አንስቶ መነጋገር እንደ ጦር ነው የምትፈሩት። በቃ እንደ ጦር አትፍሩ፣ እንደ ጦር። ስለዚህ ወሲብ ስጪው። እንዴት? አንቺም እሱም በምትደሰቱበት መንገድ። እንዴት ነው የሚያስደስትሽ ነው ጥያቄው። እንዴት ነው የምትደሰችው? እርካታ ላይ የምትደርሺው በምን አይነት መንገድ ነው? መደሰት አትፈልጊም ማለት ዝም ብሎ በቀላይሽ ላይ ወጥቶ ብቻ የራሱን ስራ ብቻ ሰርቶ ጨርሶ እንዲወርድብሽ ነው የምትፈልጊው? ወይስ እሱም አንቺም ሁለታችሁም ተደስታችሁ በመካከላችሁ ያለውን ኢንቲሜሲ ሞር ማጥበቅ ነው የምትፈልጊው? ያንን የምትፈልጊ ከሆነ ጠይቂ። አንቺም እሱም በምትደሰቱበት መንገድ እንዴት አድርጋችሁ ነው በትዳራችሁ ውስጥ ይሄን ነገር ማስቀጠል የምትችሉት የሚለው ነገር ተነጋገሩ በግልጽ። እንዴት እናድርገው፣ እንዴት እናስኪደው፣ በምን አይነት መንገድ ሂድ የሚለው ነገር አውሩ። ኃጢአት አይደለም፣ ብልግና አይደለም። የኛ ማህበረሰብ እውነት ሲነገረን አንወድም። እኔ አሁን ምን ደረሰኝ በቅርቡ ስለነዚህ አይነት ነገር አንስቼ ሳወራ የኛ ማህበረሰብ እንደዚህ አይነት ነገር አልለመደምና አቁም አይነት ነው። ምን ሆናችኋል እናንተ ሰዎች? እና የሌሎች ትዳር ይፍረስ እኛ እዚህ ጋር ዝም ብለን መናገር እያለ እንደውም እንግዲያውስ ልንገራችሁ አይደለ እኔ በዚህ ጉዳይ በወሲብ ጉዳይ ማለት ደፍሮ በድፍረት ያወራው የመጀመሪያው ኢትዮጵያዊ ልሁን። የመጀመሪያው ኢትዮጵያዊ በድፍረት ስለ ወሲብ ጉዳይ አንስቶ በግልጽ አማርኛ የተናገረ ያሳየ የመጀመሪያው ኢትዮጵያዊ ልሁን እኔ። እንግዲያውስ እና የሌሎች ህይወት ይስተካከል። ስለዚህ እናንተ እንደዚህ የምትሉ ሰዎች ፕሊዝ እናንተ ወይ አታድርጉ ከሆነ ንገሩን። ስሜቱ ከሌላችሁ ንገሩን። ካልቸር አትበሉብን እየመጣችሁ። የብዙ ሰዎች ትዳር እየፈረሰ ያለበት ሁኔታ ላይ ስለሆነ ያለ ነው። በግልጽ አማርኛ መነጋገር አንስቶ ስለዛ ነገር ዲስከስ ማድረግ ግዴታና ግዴታ የምናቆመው ጉዳይ አይደለም። ይሄንን ልነግራችሁ ፈልጋለሁ። ስለዚህ ሴቶች ቅሬታ እየቀረበባችሁ ስለሆነ የደስተኛ ለሆናችሁበት ነገር ካለ በግልጽ እኔ እንደዚህ ነገር ልክ ያልተመቸኝ ነገር አለ
በቃ ማለት ከወሲቡ ሌላ በትዳራችሁ ሌላ ኬዝ ግጭቶች ምናምን ካሉ እኔ በቃ በዚህ ምክንያት ስሜቴ ተጎድቷል፣ በዚህ ምክንያት እንደዚህ ነገሮች ላይ ሬዲ አይደለሁኝም በዚህ ሰዓት። አንዳንዴም ደግሞ ለባሎቻችሁ ውስጥ ያስረዷቸው። የእናንተ እኮ ተፈጥሮ ትንሽ እኮ ለምሳሌ የወር አበባ ላይ በምትሆኑባቸው ጊዜያቶች ላይ እንደዚህ አይነት ነገሮች ላይ እንዴት ነው ማድረግ ያለብን? አንዳንዴ ህመሞች ሊፈጠሩ ይችላሉ ሴቶች ስለሆናችሁ። ስለዚህ እናንተ ትልቁን ሚና ስለምትጫወቱት እነዚህን አሳውቁት። እኔ እንደዚህ ሲሆን ያመኛል፣ እንደዚህ ጊዜ ላይ ማድረግ ላይኖርብኝ ይችላል ምናምን እያላችሁ በግልጽ ነገሩ። ለዛ ጋር አንቺ ስሜትሽን ባለመናገር ደብቀሽ ነው ስትይ እሱ እዚህ ጋር ብስጭት ይላል። በቃ የማይሆን ነገር ውስጥ ትገባላችሁ ተያይዛችሁ ሁላችሁ። ስለዚህ የትኛው ነው የሚሻለው? ተነጋግሮ በትክክለኛው መንገድ ህይወታችሁን እስቲ ልጠይቃችሁ በዚህ አጋጣሚ ምን ያህሎቻችሁ ናችሁ ከትዳር አጋራችሁ ጋር ጤነኛ በሆነ መንገድ የምትነጋገሩት? እኔ ይሄን እፈልጋለሁ ካንተ፣ እንደዚህ ስታረግ ደስ ይለኛል፣ እንዲህ ሲሆን ደስ ይለኛል፣ ስታቅፈኝ፣ ስትስመኝ፣ ስትዳብሰኝ ምናምን በእንደዚህ አይነት መንገድ እንደዚህ አይነት ነገሮችን ስናረግ ደስ ይለኛል ብላችሁ በግልጽ አማርኛ የምትነጋገሩት የትኛው ስንቶቻችሁ ነው? ያ ነገርስ ተደርጎ ካለቀ በኋላ ደስተኛ ነህ ደስተኛ ነሽ የሚባሉ ጥያቄዎች፣ ከዚህ በኋላ አንቺን ለማስደሰት ምን ላድርግልሽ ምን ላድርግልህ የሚባሉ ጥያቄዎች የምትጠያየቁት ስንቶቻችሁ ናችሁ? እና እያልኳችሁ ያለሁት ምንድን ነው? ድብቅብቅ አይበል ብዙ ነገሮች። የሆነ ቅሬታ ካላችሁ የትዳር አጋራችሁ ላይ ቅሬታችሁን አቅርቡ። ሌላ ያልተፈታ ኬዝ፣ የቤተሰብ ኬዝ። እኔ በዚህ አጋጣሚ አንዳንዴ ቤተሰቦቻችሁን አትቀላቅሉ። ትዳሮቻችሁ ውስጥ ቤተሰባችሁም ልጃችሁም ማንም ሰው የማይገባባቸው የሆኑ ቦታዎች አሉ። እነዛ ቦታዎች ላይ ማንም ሰው አይገባ። እናንተና አንቺና የትዳር አጋርሽ፣ አንተና የትዳር አጋር ብቻ ቁጭ ብላችሁ በጠረጴዛ ዙሪያ አይደለም በአልጋ ዙሪያ የምትፈቷቸው ጉዳዮች አሉ። ምንድነው እያልኳችሁ ያለሁት? በቃ በግልጽ አማርኛ አሁንም ደጋግሜ ነው ነገር ተነጋገሩ በግልጽ። ማይመችሽ ከሆነ አባዬ ነገር ነው አይመቸኝ አልወድም። ተነጋግራችሁ ነገሮች ማድረግ ያለባችሁ እንጂ በፍጹም በማይሆን መንገድ አላስፈላጊ ነገሮች ውስጥ በፍጹም መግባት የለባችሁም። ምናልባት ከዚህ ጋር ከወሲብ ጋር በተገናኘ እንዴት አድርገን ነው ሞር የጣፈጠ ማድረግ ምንችለው የሚል ጥያቄ ማለት እንዴት ላድርገው ትዳሬ እንዲህ ሆኗል፣ እንደዚህ ከሆነ ጊዜ በኋላ እንደዚህ ሆኖብኛል፣ ከሆነ ጊዜ በኋላ በዚህ መንገድ ተቀይሮብኛል ብላችሁ የምትሉ የተጨነቃችሁ ሰዎች ካላችሁ ይኸው እዚህ ጋር ማስቀምጥላችሁ ዩዘር ኔም እና ቁጥር አለ። በዩዘር ኔሙ ለቴሌግራም ተጠቀሙበት። ስልክ ቁጥሩን ደግሞ ለዋትሳፕ፣ ለኮሜራ፣ ለቦት የሚጠቀማችሁ እኔም በግል ታች ማማከር አገልግሎት ማግኘት ትችላላችሁ። ግልጽ ሆነን ነው የምንነጋገረው። እንግዲህ ከተመቻችሁ ቪዲዮ ላይክ አድርጉና ሌሎች ጋር እንዲጠቀሙ ደግሞ ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ